አሁን በሰሜኑ የሀገራችን ክፍል የሚኖረው ሩቤል መሸሻ መስመር ላይ መስለኝ። መምህር ሩቤል ጤና ይስጥልን። አይቼው እንዴት ነህ? እንዴት አለ? ደህና ነው ወይ? እኔ ደህና ነኝ። እኔ አኩርፍ ያለው ምን ነው ምን አራክ? ምንድነው አንድ ቀን እንኳን እንደው በዛ አካባቢ ጠርታችሁ እንደው ኑ እዩን ተመልከቱን እኮ ይባላል። አይዘገይም እንግዲህ ይታሰብበት። አዎ አመሰግናለሁ ሩቤል። እንዴት ነው በተለይ በሀገራችን ክፍል በተለይ ከኢራን ጋር በነበረው ጦርነት ከዛ በፊትም አብዛኛውን ተምዘግዛጊ ሮኬት ሚሳኤሎችም ጦርነቱና ብዙ አውርተናል። እዛ አካባቢ ያለው ሁኔታ አሁን ወደ ምርጫ እየመጣን ነው። ያ የነበረው ሁኔታ አሁን በሚካሄደው ምርጫ ላይ ተጽዕኖ እያሳደረ ነው። ያየው ነው ከወዲሁ አቋሙ እንደው የአካባቢያችሁ ነዋሪዎች ምን ይመስላል አቋማቸው? ይኸውልህ በመጀመሪያ ደረጃ ሀገራችን ያሳለፈችው ሁኔታ ቀላል አይደለም። ስለዚህ በእነዚህ ጦርነቶች ያለው ሁኔታ አይቸው በምርጫው በኩል በአገሪቱ በሚካሄደው ሀገራዊ ምርጫ በኩል ለውጥ ያመጣል የሚል በተለያዩ ሚዲያዎች እየተዘገቡ ይገኛሉ። ይሄን ግን ቆይተን የምናየው ሁኔታ ነው። ግን አሁን ምርጫ የሚለውን ነገር አይቸው ከዚህ ልነግርህ የምፈልገው ምንድነው ሁለት ነገሮች አሉ። አንደኛ ሁለት ምርጫ ነው ያለን። አሁን ለምሳሌ ወደፊት ያለው ምርጫ አለ። እንደገና ደግሞ አሁን ያለንበት ቅድመ ምርጫ ተብሎ የሚጠራው ፕራይመሪስ በሊኩድ ፓርቲ ውስጥ አዎ እሱ ለምሳሌ በጣም የተጣጣፈ ሁኔታ ነው። በምናይበት ጊዜ የኛ ህዝብ የሊኩድ አባል የሆነ ወራይ ክፍያ ያለው በአሁኑ በነገ ሰኞ በ17 ቀን በሚካሄደው ምርጫ አንድ መራጭ 12 ሰዎችን ህብረ ክህነት ይመርጣል። ከዚህ ውስጥ ልጠቁም የምፈልገው ምንድነው ለምሳሌ አንድ ህብረ ክህነት ወይም ሚኒስተር በሚወዳደረው ጊዜ ምን አደረገ የሚለው ሁኔታ አለ። ለምሳሌ አድርጌ በወስድ አይቸው ብርጌድ ጄኔራል ሚኒስተር ሚሪ ሬጌቭን ብንወስድ ለምሳሌ የኛን ጽዮናዊነትና አገር ወዳድነት በመረዳቷ ለማህበረሰባችን የምትለግሰው አስተዋጽኦ እጅግ በጣም የሚገርም ነው። እንደምናውቀው አይቸው የኛ ህብረተሰብ ማንበብ መጻፍ እድል ካላገኘንባት ሀገር ነው የመጣነ። ስለዚህ ይሄንን ነገር በመመልከት ሚሪ ሬጌቭ ምንድን ያደረገች የኢትዮጵያ ውዲያኖች የማንበብ እዚህ ላይ ግን በሚለው ቢስተካከል ማንበብ መጻፍ እድል ካላገኘንባት ሀገር የመጣን ከማለት ያ እድሉ ነበረን፣ ግን እኛ በተለያዩ ምክንያቶች ለዛ እንትን አላደረገ እድሉ አልነበረም እንበለው እንጂ ሀገሪቱ ሰጣለች። ማንበብ መማር መጻፍ የሚቻልበት እድል ነበረ። እኛ ግን አልተጠቀምንበትም በተለያዩ ምክንያቶች። አንደኛ ልክ ነህ እና አሁን ያልከውን ሽቀጥል። ኦኬ አንደኛ ትክክል ነው የተናገርከው። አሁን የኔ ጌታ ይኸውልህ በመጀመሪያ ደረጃ የኛንን ሁኔታ በመገንዘብ ለምሳሌ ልጆቻችን የሚያደርጉት በተለያዩ በሀገሪቱ የሚያደርጉት ሁኔታ በመመልከት የህብረተሰባችን ሁኔታ በመመልከት ማንበብ መጻፍ የሚከብዳቸው ወገኖቻችን የቃል ፈተና ተፈትነው የመንጃ ፍቃድ ባለቤት እንዲሆኑ ያደረገችው ሚና ይሄ ነው ተብሎ አይቆጠርም። ስለዚህ በ17 ቀን 8ኛው ወር በሚካሄደው ምርጫ ሚሪ ሬጌቭ እኔ ከሷ ከጎኗ በጣም ቅርቧ ነኝ 138 ቁጥርን እንዲመርጡ የሊኩድ አባል እንደሆነ በዚህ አጋጣሚ ከፍተኛ ልመናዬ ነው። ምክንያቱም የኔ ራሴ ጥቅም አለ። ጥቅም ምንድነው? ህብረተሰባችን በምን እንጥቀመው? ሰማይና መሬት ያለውን የመንጃ ፍቃድ እንዴት አርጀላው ማውጣት ስላለው በሚልበት ወገናችን ይሄንን ነገር ጥሩ ደረጃ ስለደረስነ እችን ሰፊው ከመረጥነ ለወደፊቱ የአውቶቡስም የተለያዩ ፕሮጀክቶች ስለሚከፈቱ ጥሪ ያደርጋለሁ 138 ሚሪ ሬጌቭን እንዲመርጡልኝ ነው። በዚህ አጋጣሚ እዚህ ላይ በጥሪ እኔም ሳተፋለሁ ልበልህ። በአንድ ነገር ልንገርህ። ይሄውን የተናገርካቸው ነገሮች በተለይ የኛ ማህበረሰብ የመንጃ ፍቃድ እንዲኖራቸው በእድሜ ባለጸጋው ነው የመንጃ ፍቃድ ለማውጣት እንዲችሉ ጥሩ ሚና ተጫውታለች። ሚሪ ሬጌቭ የሰራችውም ጥሩ ነገር ሰርታለች። ይሄም የምናውቀው ነው። መቼም አንድ ሰው ጥሩ ሲሰራ ጥሩ ሰርቷል መናገሩ አስፈላጊ ነው። ግን እዚህ ላይ ደግሞ ጨምረህ እንድትናገር የምፈልገው ይህ በፖለቲካው በተለይ በሊኩድ ፓርቲ ፕራይመሪዝ በሚደረግ በውስጣዊ ምርጫ
አንድ ሰው እስከ 12 እጩ ተወዳዳሪ መምረጥ የሚችልበት እቅድ መብት አለው። ያ ማለት እንግዲህ ሚሪ ሬጌቭን የሚመርጡ መምረጥ ይችላሉ። ጨምረውም ከኛ አብራክ የወጡትንም ሌሎች ተወዳዳሪዎችንም የመምረጥ ችሎታ አላቸው እና መምረጥም ይችላሉ። ስለዚህ ሚሪ ሬጌቭን የሚመረጡ ሌሎች የኛ ማህበረሰብ የወጡትንም በዚህ ገብተው የሚወዳደሩትንም ይምረጡ ለማለት ነው። እና ምርጫው እንግዲህ አንድ ሰው አንድ የፓርቲው አባል የሆነ እስከ 12 ሰዎች የመምረጥ መብት አለው አይደል? አዎ ትክክል። አዎ። እና በዚህ ላይም እኔ አሁን ሚሪ ሬጌቭን ብቻ መርጬ ዝም ማለት ሳይሆን ሌሎች ተወዳዳሪዎችም እንደ ዶክተር ጸጋ ሌሎችም አዳዲስ አሁን ብቅ ያሉም አሉ። እነሱንም ገብተው የሚወዳደሩ አሉ። ለእነሱም ቢሆን እድል መስጠት መልካም ነው እላለሁ። የመምረጥ እድል ላላቸው የፓርቲው አባል ለሆኑት ለማለት ያህል ነው። አንደኛ ትክክል ነህ። ተመልከት እንግዲህ እዚህ ላይ ጥሩ ነገሮችን ነው ያመጣ። 12 ተወዳዳሪ ካሉት ውስጥ ለምሳሌ ሚሪ ሬጌቭን በወስድ ከዛ በመቀጠል 11 መጨመር ይቻላል የሚለውን ሁኔታ መምረጥ ይቻላል። ነገር ግን ዲል የሚባል አለ፣ ስምምነት የሚባል ሁኔታ አለ። በምታይበት ጊዜ ለምሳሌ የትኛው የክኔሴት አባል ወይም የትኛው ሚኒስቴር ነው በስራ ላይ ወይንም ደግሞ በስልጣን ላይ ያለ ለህብረተሰቡ ከፍተኛ አስተዋጽኦ ያደረገ የሚል ጥያቄ ደግሞ ይነሳል። የዚህ አይነት ደግሞ አለ። ከዛም በመቀጠል የኛ ህብረተሰብ የሆኑ ወንድሞቻችን በክኔሴት የሚወዳደሩ አሉ። እነሱም ደግሞ ለመምረጥ ጥሩ እድል ይኖራቸዋል፣ መምረጥም ይቻላል እና አንዳንድ እየደወሉ ሚሪ ሬጌቭን ካልን የኞችስ እንዴት ነው የሚሉኝ አሉ። በዚያ አጋጣሚ የሚናገረው ምንድነው ለእኛን ሰዎችን መምረጥ እንችላለን። ከዛም ሚሪ ሬጌቭን ማለች እስከ 12 ሰዎች መምረጥ እንደሚቻል ህዝቡ እንዲረዳ ያስፈልጋል። አዎ ትክክል። ይሄን ማድረግ የሚችሉትም የፓርቲው አባል የሆኑ ቢያንስ ከአንድ አመት ተኩል አባልነታቸው ከአንድ አመት ተኩል ጊዜ በላይ አባልነታቸው የተረጋገጠ መሆን አለበት። ይሄን በዚህ እንዳለ እናስቀምጠውና የአካባቢውስ እንዴት ነው? አሁን የአካባቢውን ቀደም ሲል የጠየቁት ጥያቄ ልመለስ። በጦርነቱ ምክንያት አንዳንድ ሰዎች ለምሳሌ እስካሁን ድረስ እገሌን መርጥ ነበር፣ አሁን ግን እገሌን ነው መመርጥ ምናምን የሚባል ነገር አለ በሌሎች አካባቢ። በእናንተስ የዚህ አይነት ነገር አለ ወይ? አለ። ከሚገርም ነገር በጣም ለወጥ ያደረገው ምንድነው በሀገራችን በኩል ያለው ጦርነት ብቻ ሳይሆን አሁንም ደግሞ አንዳንድ ሀገሮች ራስ በራሳቸው እየተፈራረሙ እንደ ቱርክ እንደ ፓኪስታን እና ሌሎችም ባንድ ላይ በመሆን ደስ ያለው ምንድነው ግብጽ ከዚህ ነገር የለችበትም። የዚህ አይነት ሁኔታ ምናልባት ልትገባ ትችል ይሆናል። ለጊዜው እግሯን ወደ ኋላ እንደጎተች የሚነገረው ያለ። ስለዚህ በዚህ አይነት ሁኔታ ይሄንን ሁኔታ ጦርነት ቢነሳ ይሄን ጦርነት የሚቋቋመው ማን ነው የሚለው ትልቅ ነው። አሁን ቀደም ልምድ ያለው ነው ወይስ ልምድ የሌለው ነው አለ። ስለዚህ ብዙን ስታየው ጦርነቶችን ያብሮ የተዋጋ በቀኝ ክንፍ ሊሆንም ይሄን ነገር መቀጠል አለበት የሚል ብዙ ትሰማለህ። አንዳንዶች በተለይ አሁን የምንናገረው በፖለቲካው ዙሪያ ነው የምንናገረው ያለን የፖለቲካ ምልከታቸው እንግዲህ አብዛኛውን በሀገራችን የቀኝና የግራ የሚባል ሁኔታ አለ። ከጥቅምት 7 2023 ወዲህ ግን የቀኝ ክንፍ ርዕዮተ ዓለም ተከታዮች የበለጠ እየበዛ እንደመጣ የግራ ክንፍ ርዕዮተ ዓለም ሲከተሉ የነበሩት ቀኝ ይህ የጥቅምት 7 2023 ክስተት ከፍተኛ ጫና ወይም ተጽዕኖ አሳድሮባቸው ወደ ቀኝ መጣዋል የሚባል አባባል አለ። በአካባቢያችሁ ይሄን ነገር አይተሃል ወይ? አለ። አዎ ትክክል አለ። የቀኝ ክንፍ የሚለው ሁኔታ ምንቱ በአሁኑ ሰዓት ያለው ምንድነው? ሀገራችንን መቋቋም የምንችል በአሁኑ ሰዓት በቀኝ ክንፍ ያሉ መራጭና ገዳፊ በሙሉ ቁጥራቸው ከጊዜ ወደ ጊዜ እያደገ ነው መጥቷል። ምክንያቱም ብሎ ሲጠየቅ አሁን ያለንበት ሁኔታ አዲስ የግራ ክንፍ በሚመረጥበት ጊዜ አረቦችን አልባ መንግስት ማቋቋም አይችሉም። ስለዚህ በተቻለ መጠን የቀኝ ክንፍ የሊኩድ አባልም ሆነ ማንኛውንም በለው በአንድ ላይ በመሆን መንሻራ ወይም መንግስት የተቋቋመ በዚህ አይነት ሁኔታ እንዲመሰረት ህዝቡ ከፍተኛ የሆነ እንቅስቃሴና ቅስቀሳ በማድረግ ነው የሚገኘው በአሁኑ ወቅት አይቸው። ስለዚህ አሁን ይሄን አባባል ሊሆን ይችላል በመተግበር ላይ ሁኔታስ ለምሳሌ አሁን አንዳንድ የሚንቀሳቀሱ የምረጡኝ የሚባሉ አለ። በእኛ አብራክ የወጡትስ
በእናንተ አካባቢ ከተለያዩ የፖለቲካ ርዕዮተ ዓለም ተከታዮች ወይም ከተለያዩ ፓርቲ የሚመጡ ሊኖሩ ይችላሉ። እነሱስ እየተዘዋወሩ እንቅስቃሴ ጀምረዋል? ምረጡኝ የሚባል ታያለ? አንዳንድ የምረጡኝ የቅስቀሳ መልእክቶች፣ ደብዳቤዎችስ ማሰራጨቱ ጀምረዋል? እንቅስቃሴው ምን ይመስላል? አዎ እንደምታውቀው የዘንድሮ ምርጫ እንደምታየው እንግዲህ ሁሉም እንግዲህ በኦንላይን እንደዚህ በቲክቶክም ሆነ በዋትስአፕ በተለያዩ የመሰራጫ መንገዶች እየተላለፈ ከሁላችንም ደርሷል። ስለዚህ በዚህ አጋጣሚ የኛ ህብረተሰብ በአሁኑ ሰዓት በተለይ የኛ የሚወዳደሩት ቁጥራቸው ባልሳሳት ወደ 9 ነበሩ፣ 1 ወርዷል። በአካባቢያችን የሚወዳደሩ ወንድማችንም አለ አዲስ ገቢዎችን በመመልከት። ስለዚህ የዚህ አይነት ሁኔታ አለ። ግን ህዝቡን ስታየው የትኛውን እንምረጥ የሚለው የኛ ወገን እጅግ ውዝግብ ውስጥ ገብቷል። ምክንያቱም ተወዳዳሪው እንዴት ነው ያሉ ተመራጮች በዙብን የሚባል አባባል እየተሰማ ነው በአሁኑ ሰዓት። እጩ ተወዳዳሪ ለመመረጥ የሚገቡትኝ ያ ቁጥራቸው በዛ ማለት ነው። ከኛ ተመራጮች በዙ ነው የሚባለው አሁን። ይሄ መሆኑ እንግዲህ ምናልባት ተመልካቾቻችን ያን የሚሉበት ምክንያት ራሳቸው ሊኖር ይችል ይሆናል። ተወዳዳሪዎች መብዛታቸው እንደው ጥሩ አይደለም ወይ? ጉዳት ሊያመጣ የሚችለው በምንድን ነው? አንደኛ ጉዳት የሚያመጣ አለ። አብዛኛው ለምሳሌ ማንኛውም ነጭ እኔም ነገር በዘረኝነት አይደለም ማንኛውም ነጭ ኢትዮጵያኖችን እንደ ልቡ ፈይ ብሎ ይመርጣን ብለህ ማመን አትችልም ጥቁር ካልሆንክ በስተቀር። የኛ ህብረተሰብ ለምሳሌ ጠቅላላ ወደ 778 ሺህ ነን። ከዛ ውስጥ እንግዲህ የመምረጥ መብት ያላቸው እነማን ናቸው? ከዛ እነዚህ ደግሞ ከተለያየ ቦታ ተቆራርጧል። ስለዚህ ይሄ ድምጽ መበዝበዝ ተብሎ ይታያል። ድምጽ ያባክን ይችላል። እሺ የድምጽ መበዝበዝ ሁኔታ ያለውነን አቋም ያለውነን ተግባር ለወደፊቱ እውን ሊያደርገው አይበቃም የሚል ከፍተኛ የሆነ ፍራቻ አለ በህብረተሰባችን በኩል። እዚህ ላይ አሁን ለምሳሌ አሁን ተመራጮች እጩ ተወዳዳሪዎች የሚቀርቡትኝ እያንዳንዱ መቼም የራሱን ኃይል የሚገመግምበት ሁኔታ ሊኖር ይችላል። በሌሎች ፓርቲዎች በሌሎች ተወዳዳሪዎች ያለ ነው። እንደው ምንድነው የሚባል አባቶቻችን አረማመዱን አይቶ ጋዙን ይነጥቁታል የሚባል አባባል አለ። እነሱስ አካሄዳቸውን አይተው አሁን እንደው ያዋጣል አያዋጣም የሚለውን ነገር ገምግመው ወደ አንዱ የሚጠቀለሉበት ሂደትስ የለም ወይ? በአሁኑ ሰዓት ምርጫው እየተቃረበ ሲመጣ ምናልባት ሌላ ለውጥ የሚመጣ አንዱ ነው እንጂ ጾለታችን በአሁኑ ሰዓት ጠቅላላ እንኳን የሚወዳደሩት የኛ ወገን የሆኑ ራስ በራሳቸው ተገናኝተው ሲወያዩ የሚታይበት መንገድ የለም፣ አታይም አንዱን ካለማንቀፍ በስተቀር። ስለዚህ ሁላችንም አንድ ተግባር እያለን እስቲ ሰብሰብ ብለን በሆነ ቦታ እንነጋገር የሚል ነገር አታይም። ይሄ ነገር ነው የኛ በጣም ድክመታችን። ይህ ሁኔታ ምናልባት ያለን ሀሳብ ምንድነው ምርጫው በተቃረበ ቁጥር ምናልባት አስበው ተገናኝተን አንድነት እንፍጠርበት የሚለው ሁኔታ ይኖርን የሚለው ጥያቄ አለ። ይሄን ሁላችሁ ቆይተምናየው ምክንያት ነው ሁኔታ ነው። እውነት ማህበረሰባችን ይሄን ጉዳይ በተለይ ተወዳዳሪዎች አስቀድመው ሊመለከቱ ይገባል። ሲጀመር ወደዚህ ወደ ምርጫ መምጣታቸው በብዛት መምጣታቸው መልካም ነገር ነው። ነገር ግን ወደዚህ ከመምጣታቸው በፊት ያደረጉት የቅድመ ዝግጅት አለ ወይ? እነሱስ ይታወቃሉ ወይ? ለማህበረሰባችን ዙሪያስ በምን ዙሪያ አገልግለዋልኝ? ምን አይነት አስተዋጽኦ አድርገዋልኝ? በምንድን ነው የሚታወቁት? ያ ሰው የሚመጣስ በእውነት ህዝብን ለማገልገል ነው ወይስ ለራሱ ጆብ ወይም የሥራ ቦታ ለመፈለግ ነው? እነዚህ ነገሮችን ማጣራት ያስፈልጋል። አስቀድመን እሺ ትክክለኛ ነው። ጠይቀሃል፣ መልሰሃል። ይገርማል። በምናይበት ጊዜ በአሁኑ ሰዓት አይቸው ጆብ ያልከው ነገር አለ። የጆብ ፍለጋ መስሎ ነው የሚታየው በአሁኑ ሰዓት። ለህብረተሰባችን ክነሴት እያሉ ምን ነገር ተደረጉ? እንደገና ወደ ክነሴት በምትሄድበት ጊዜ ኤዝራ ወይም ሲቪል እያልክ ለህብረተሰቡ ምን አይነት አስተዋጽኦ አደረግ ብለህ በምትጠይቅበት ጊዜ መልስ አይገኝም። ምክንያቱም ያደረገ ሰው የለም ዛሬ ብዙውን ጊዜ። ስለዚህ በሆነ ያለበት ምንድነው እኔ እንደማስበው ለምሳሌ ግዴታ ኢትዮጵያውያን ከክነሴት ተቀምጦ የኢትዮጵያኖችን ችግር ይፈታን ብለን ማሰብ የለብንም። ከዛ ከኢትዮጵያኖች የበለጠ የሚያደርጉ ሰዎች ነጮችም አሉ።
በክኔሴት እያሉ ማለት ነው። ስለዚህ ማለት ያለብን ምንድነው በአሁኑ ሰዓት ወደ ክኔሴት በምንወዳደርበት ጊዜ ምን ነገሮች ለወገን ያደረኩ ብለህ በምታይቅበት ጊዜ መልስ ካለህ ህዝቡ ከጎን ይቆማል። መልስ ካለ ግና ህዝቡ ከጎን አይቆምም። ስለዚህ እንደዚህ አይነት ነገር ከመግባታችን በፊት ይሄንን ህዝቡ አሁንም አረፈደም መነጋገር ይቻላል። አንድ ሰው ሁለት ሰው የኛ ተወካይ ቢገባ በጣም ጥሩ ነው፣ ያስፈልጋል፣ መሆንም ያለበት ሁኔታ ነው። ሮቤን ሰጠን ሰፋ ላለ ማብራሪያ ሰፋ ላለ ማብራሪያ ሰጠን ማብራሪያ እጅግ በጣም እናመሰግናለን። 30 ሰከንድ አለ ማለት እንፈልገው ማጠቃለያ ካለ ለፈለኩት ምንድነው በዚህ አጋጣሚ ለኛ ህብረተሰብ ለኛ የሚወዳደሩ ወንድሞቻችንና እህቶቻችን በተቻለ መጠን አንድነት በመፍጠር ራሳችን ተነጋግረን የህዝባችን ችግር እንዴት አድርገን እንፍታ የሚለውን ሁኔታ እንዲያጠኑበት በዚህ አጋጣሚ እኔም ከፖለቲካዬ ከመምህርነቴም ቢሆን ከፍተኛ ጥሪ አደርጋለሁ። ሮቤል እጅግ በጣም እናመሰግናለን።